የጥሩምባ ነፊ ሕይወት ያለን ሰዎች አለን። ሌላውን ንስሐ ግባ ምንል እኛ ግን ማንገባ፣ ሌላውን ታረቅ ምንል እኛ ግን ቂመኞች። ይቅር እንላለን ግን አንረሳም። ደግሞ ሰው ከእንስሳም ያንሳል። እንስሳ እንስሳን አይበላም፣ ሰው ግን ሰውን እየበላ ነው። ከሰውነት ክብር ወርደን እንደ ዕቃ ልንሆን እንችላለን። እንደ ሰው ብትጠፉ እፈልጋችኋለሁ፣ እንደ እንስሳ ብትሆኑ እፈልጋችኋለሁ። እንደ ዕቃ የማትጠቅሙ ብትሆኑ ምን እላችኋል? ይፈልገናል። የጠፉ ሰዎች ሲባል ቅዳሴ የማያስቀድሱ፣ ሰዓታት የማይቆሙ፣ ማህሌት የማይቆሙ፣ ጉባኤ የማይካፈሉ ይመስሉ እሱ ምድብ አንድ ጠፊዎች ይባላሉ። እነሱ ምድብ ሁለት ማን እንደሆነ ታውቃላችሁ? ቤተ ክርስቲያን ውስጥ ሆነን የጠፋን ሰዎች ነው። እንዳንፈለግ እዚህ ነው ያለ ነው። ሰዓታት የምንቆመው እኛ፣ ማህሌት የምንቆመው እኛ፣ የምንቀድሰው እኛ፣ የምናስቀድሰው እኛ አለን እንዳይባል ደግሞ ቆሻሻ ውስጥ ነው ያለን። ቆሻሻ ኃጢአት ውስጥ፣ ቆሻሻ ክፋት ውስጥ፣ ዘረኝነት ውስጥ፣ ጥላቻ ውስጥ። አሁን እግዚአብሔር እኮ ጨነቀው በእውነት እንዳይተፋን ፈጥሮናል። እንዳይወጠን ደግሞ ለብ ብለናል። ከቤተ ክርስቲያን ስትወጣ ሰላም ያለ ደስታ ያለ መስሎ ትወጣለህ፣ ግን ወጥተህ የምፈልገውን ደስታ አታገኝ። ገንዘብህን ጸጋህን በትነት ትጨርሰዋል። በተለይ ኢትዮጵያውያን እድሜ ልካችንን እኮ ለመኖር ስንዘጋጅ እኮ ነው የምንሞተው። ከቤተ ክርስቲያን ራቅ ስትሉ ምዕመናን ይበርዳችኋል። ለማህበራዊ ኑሮ፣ ለስራ፣ ለትምህርት አብረዋችሁ የሚውሉ ሰዎች ጋር እሳት መሞቅ ትጀምራላችሁ። አንቺ ኦርቶዶክስ አይደለሽ፣ አንተ ኦርቶዶክስ አይደለ ብለው በጥያቄ ያጣድፈዋል። መልስ ስታጣ ፈጣሪውን ፍጡር ያስብለዋል፣ ተማላጁን አማላጅ ያስብለዋል፣ ሰውየው ያስብለዋል ክርስቶስ። እኔ ለማልለወጠው ነገር ቤተ ክርስቲያኑ ቢቀርብኝ ይሻላል ይላል። እኔ ሄጄ ኃጢአቴን ነው የምጨምረው ባልሰማ ይሻላል ይላል። እንደዚህ አትበሉ ምዕመናን። የፈለገ ብንበድል የፈለገ ብንቆሽሽ ከቤተ ክርስቲያን መራቅ የለብንም። ምክንያቱም እግዚአብሔር አንድ ቀን ከቆሻሻው መሃል ፈልጎ ያወጣል። እንደ ጴጥሮስ ያልፈራ እስከ መስቀል የተከተለ ሐዋርያ ነበረ ቅዱስ ዮሐንስ። ለዮሐንስ ጌታ ሽልማት የሰጠው እንደዚህ ደፍሮ እስከ መጨረሻው ከተከተለኝማ ትልቅ ሽልማት ይገባዋል አለ። ምድር ላይ ወደር የሌለው ሽልማት ሸለመው። ይቺ ሽልማት ማናት? እነኋት እናትህ። ሰላም ለእናንተ ይሁን ውድ ኦርቶዶክሳውያን፣ እንኳን ወደ አሚናዳብ ኦርቶዶክስ ሚዲያ በሰላም መጣችሁ። ከዕለቱ ትምህርት ጋር መልካም ቆይታ ይሆንልን። ትምህርታችን ርዕስ የሚሆነው በአባቴ ቤት እንጀራ የሚተርፋቸው ሙያተኞች ስንት ናቸው የሚል ይሆናል። ከኔ ጋር በሉ። በአባቴ ቤት እንጀራ የሚተርፋቸው ሙያተኞች ስንት ናቸው? በሉቃስ ወንጌል ምዕራፍ 15 ከቁጥር 17 ላይ ተጽፎ የሚገኝ ኃይለ ቃል ነው። በዚህ ቃል ተነስተን እንማራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለአባቶቻችን ለሐዋርያውያን አበው ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ ምዕመናን ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህች ምድር ላይ በተመላለሰበት በመዋዕለ ሥጋዌው በተለይም ዞሮ ባስተማረበት 3 ዓመት ከመንፈቅ ዞሮ ባስተማረበት በመዋዕለ ስብከቱ በሚያስተምርበት ጉባኤ ላይ ለመማር የሚመጡት ሰዎች አብዛኞቹ ልክ እንደኔና እንደናንተ ኃጢአተኛ ሰዎች ነበሩ። ክርስቶስ ሲያስተምር ጻድቃንን እየመረጠ ቅዱሳንን እየመረጠ አልነበረም የሚያስተምረው። በዚህ ምክንያት እርሱ በሚያስተምርበት ጉባኤ ላይ ዘማውያን፣ ወንበዴዎች፣ በኃጢአታቸው ምክንያት ሰው የሚጠላቸው ሰዎች በክርስቶስ ጉባኤ ላይ እየተገኙ ይማሩ ነበር። ጌታችን ይህንን በማድረጉ በዚያን ዘመን የነበሩ ጻፎችና ፈሪሳውያን ይቃወሙት ነበረ። እንዴት ኃጢአተኛ ሰዎችን ታቀርባቸዋለህ? ለምን ከእነርሱ ጋር ትበላለህ ትጠጣለህ? እያሉ ክርስቶስን ይሰድቡት ነበረ። እንዲያውም ለክርስቶስ ያወጡለት ቅጽል ስም የኃጢአተኞች ወዳጅ የሚል ነበረ። የምን ወዳጅ? እና በዚህ አሁን በጠቀስኩላችሁ በሉቃስ ወንጌል ምዕራፍ 15 ላይ እንደተለመደው ክርስቶስ ኃጢአተኞችን ያስተምር ነበር። ለምን ተብሎ ሲጠየቅ የሚመልሰው መድኃኒት የሚያስፈልገው ለጤነኛ ሰው ሳይሆን ለምን አይነት ሰው?
ለበሽተኛ ነው። እኔ ኃጢአተኞችን ለንስሐ ልጠራ መጣሁ እንጂ ጻድቃንን ልጠራ አልመጣሁም የሚል ነበረ። አሁን በጠቀስኩላችሁ በሉቃስ ወንጌል ምዕራፍ 15 ላይ ክርስቶስ እንደተለመደው ኃጢአተኛ ሰዎችን ሰብስቦ ሲያስተምር፣ አይሁድም እንደተለመደው በክርስቶስ ላይ አጉረመረሙ ይላል። ልብንና ኩላሊትን ደግሞ ማን ይመረምራል? ክርስቶስ እግዚአብሔር ነው አይደለም? ስለዚህ የሰውን ልቡን አውቆ ለምን ኃጢአተኞችን እንደሚቀበል ለምን ከነርሱ ጋር እንደሚበላ እንደሚጠጣ መልስ ለመስጠት 3 ምሳሌዎችን ጠቅሶ አስተማረ። የዛሬ ጠዋት ትምህርታችን በሉቃስ ወንጌል ምዕራፍ 15 ላይ መድኃኒታችን የተናገራቸው 3 ወርቃማ ምሳሌዎች ናቸው። እንግዲህ በተለይ በሉቃስ 15 ላይ ወደ ክርስቶስ ሊማሩ የቀረቡ ሰዎች ቀራጮች ነበሩ። ቀራጭ የሚባሉት ምንድናቸው ካላችሁ፣ ቀረጥ እንዲሰበስቡ የሮም መንግስት የመደባቸው የመንግስት ባለስልጣናት ናቸው። እና እነዚህን ሰዎች አይሁድ በሁለት ምክንያት ይጠሏቸው ነበር። አንደኛ ህዝቡ መክፈል ካለበት ግብር በላይ እያስከፈሉ ድሃ የሚበድሉ ፍርድ የሚያጓድሉ ጨካኝ ሰዎች ስለሆኑ። ሁለተኛ በዛን ዘመን እስራኤላውያን በሮማውያን ቅኝ አገዛዝ ስር ነበሩ። ስለዚህ ቀረጥ የሚከፈለው ግብር የሚከፈለው ለሮማውያን ነበረ። ይህንን ለጠላት የሚከፈል ቀረጥ ደግሞ የሚሰበስቡት እነዚህ ቀራጮች ነበሩ። ስለዚህ እንደ ባንዳ ሰው ወይም ሀገሩን እንደ ካደ ሰው በጣም በአይሁድ ዘንድ የተጠሉ ነበሩ። መድኃኒታችን ኢየሱስ ክርስቶስ ደግሞ ይግረማችሁ ብሎ ከ12ቱ ሐዋርያት አንዱን ማቴዎስ ራሱ ቀራጭ ነበረ፣ ሐዋርያ አድርጎታል ማለት። ስለዚህ በጣም ሲበሳጩበት ክርስቶስ ኃጢአተኞችን እንደሚቀበል ለመናገር 3 ምሳሌዎችን አስተማረ። የመጀመሪያው ምሳሌ እንደዚህ ይላል። አንድ ሰው 100 በጎች ነበሩት ይላል። እረኛ ነው። በጎች አሰማርቶ ቀኑን ሙሉ ሲጠብቅ ነው ያለው እና ይህ እረኛ 100 በጎች ነበሩት። ቀኑን ሙሉ ፀሐይ ሲመታው በግ ሲጠብቅ ከዋለ በኋላ ማታ ወደ ቤት ገብቼ እስቲ አረፍ ልበል ብሎ እነዚያን 100 በጎች እየነዳ ወደ ቤቱ ሲመለስ ከ100 በጎቹ መካከል አንድ በግ እንደጎደለ አስተዋለ ይላል። ከ100 በግ አንድ ሲጎድል ስንት ይቀራል? ምዕመናን ሂሳብ ላይ ችግር አለ እንዴ? ስንት ይቀራል? እና ከ100 በግ አንድ ሲጎለው አንዱን በግ ፍለጋ 99ኙን በጎች በቤቱ ተዋቸውና እዚያው በረቱ ዘጋባቸውና በጨለማ ወጣ ይላል። ያንን በግ ተራራ ወጥቶ ወርዶ ወንዝ ተሻግሮ ከብዙ ድካም በኋላ እኩለ ሌሊት ላይ ያንን በግ አገኘው። ባገኘው ጊዜ አነሳና በትከሻው ተሸከመው፣ ወደ ቤቱም ይዞት መጣ። ጎረቤቶቹንና ወዳጆቹን ጠርቶ የጠፋውን በጌን አግኝቼዋለሁና ከኔ ጋር ደስ ይበላችሁ አላቸው። እውነት እውነት እላችኋለሁ ንስሐ በሚገባ በአንድ ኃጢአተኛ ምክንያትም በሰማይ መላእክት ዘንድ ደስታ ይሆናል አላቸው። ይህ የመጀመሪያው ምሳሌ ነው። ክርስቶስ ሁለተኛ ምሳሌ ተናገረ። አንዲት ሴት ደግሞ 10 ድሪም ነበራት ይላል። ድሪም ማለት በመካከለኛው ምስራቅ ድርሃም ማለት ሳንቲም ነው፣ ገንዘብ ነው። አንዳንዶች ጌጥ ነው ብለው ተርጉመውታል። እኛ በሳንቲሙን ያዘው። 10 ሳንቲሞች ያሏት አንዲት ሴት ነበረች። ይቺ ሴት ከ10 ሳንቲሞች መካከል 1 ሳንቲም ጠፋባት። እሷም እንደ ባለ በጉ አንድ ነው ብላ አልናቀችውም። በመጀመሪያ መብራት አበራች፣ ከዚያ ቤቷን ጠረገች። ከዛ ቤቷን ጠርጋ ቆሻሻውን ወደ አንድ ቦታ ከመረችው። ያንን ሳንቲም እዚያው ቤት ውስጥ ከቆሻሻው መካከል ፈልጋ አገኘችው ይላል። ከኔ ጋር ናችሁ ምዕመናን? አሁን እዚህ ጉባኤ ላይ እስቲ ከኪሳችሁ የ1 ብር ሳንቲም አሁን እንኳን ቀርቷል፣ ግን እንደው ቢኖራችሁ ከኪሳችሁ የ1 ብር ሳንቲም ቢጠፋ ቤት ስትደርሱ ያ ሳንቲም መጥፋቱን ብታውቁ መጥረጊያ ይዛችሁ ትመጣላችሁ? ልጠርጉ ትመጣላችሁ? ከመጣችሁ ብሶባችኋል ማለት። ይህች ሴት ግን 1 ሳንቲም ነው ብላ ሳትንቅ ጠርጋ ከቆሻሻው መሃል አወጣችው። ወዳጆቿን ጠርታ የጠፋውን ሳንቲሜን እኮ አገኘሁት አለቻቸው ይላል። ስንተኛ ምሳሌ? ሁለተኛ። ክርስቶስ የመጨረሻ 3ኛ ምሳሌ ተናገረ።
አንድ ባለጸጋ ሰው ደግሞ ነበረ አለ። ሀብት ንብረት የሞላው ትልቅ የእርሻ መሬት ያለው ብዙ ከብቶች ያሉት ብዙ ፈረሶች ብዙ አህዮች ያሉት በጣም ባለጸጋ ሰው ነበረ። ይህ ባለጸጋ ሰው የወለዳቸው ልጆች ግን 2 ልጆች ብቻ ነበሩ። ወንድ ልጆች 2 ልጆች ነው ያሉት። ሀብቱ ብዙ ነው፣ ልጆቹ ግን 2 ናቸው። የዚህን ሰውዬ የዚህን ባለጸጋ ሀብቱን የሚወርሱት እነማን ናቸው? መልሱልኝ። ልጆቹ ናቸው። ልጆች የአባታቸውን ሀብት የሚወርሱት መቼ ነው? አባታቸው ምን ሲሆን ነው? ይገርማቸዋል ምዕመናን። ከሁለቱ ልጆቹ መሃል ትንሹ ልጅ ቢያይ አባቱ አልሞታ ነው ማለት ቢጠብቅ ይህ ሰውዬ ንቅንቅ አይለው። ስለዚህ መጣና አባቱ እስኪሞት መታገስ አቅቶት አባቴ የሚደርሰኝን ገንዘብ አሁኑን ስጠኝና ልሂድ አለ። አንድ ልጅ አባቱ በሕይወት እያለ ውርስ ከጠየቀ በተዘዋዋሪ ምን እየተመኘ ነው ማለት? ሞቱን ነው። የሚደርሰኝን ስጠኝና ልሂድ አለ። አባት እሺ አለ። ገንዘቡን የሚደርሰውን ገንዘብ ሰጠው። ይህ ልጅ አባቱ እስኪሞት ቢቆይ የአባቱን ሀብት ለ2 ይካፈል ነበር። አሁን ግን አባት በሕይወት ስላለ ለ3 ነው የሚደርሳቸው። 1/3ኛውን ከፈለና ሰጠው። ይህ ልጅ የአባቱን ገንዘብ ልክ እንደተቀበለ ምን እንዳደረገ ታውቃላችሁ? ብን ብሎ ከዛች ሀገር ጠፋ፣ ወደ ሩቅ ሀገር ሄደ ይላል። በነገራችን ላይ እግዚአብሔር የማይሰጠን ለምን እንደሆነ ታውቃላችሁ? ሲሰጠን እንደምንጠፋ ስለሚያውቅ። አሁን በጣም ብዙ ሰው እንደው መድኃኔዓለም ውዬ የምገባበት አንድ ነገር ብቻ ስጠኝ አደራህን ብሎ ይለምናል። ሲሰጠው ግን ይጠፋል። ይህ ልጅ አባቱን ገንዘብ ይዞ ወደ ሩቅ ሀገር ሄደ። ሄዶ በአጭር ጊዜ የአባቱን ገንዘብ በትኖ ጨረሰ። መቼስ ያለፋህበት ገንዘብ እኮ ለማጥፋት ቀላል ነው አይደለ? ስለዚህ ካገኘው ጋር በልቶ ካገኘው ጋር ጠጥቶ በአጭር ጊዜ አባቱን ገንዘብ በትኖ ጨረሰ። ገንዘቡ አለቀ። ገንዘቡ ሲያልቅ ደግሞ ጓደኞቹም አለቁ። መቼስ ገንዘብ ሲኖረንና ሳይኖረን የወዳጆቻችን ቁጥር እኩል ነው አይደለም። አብረው የሚበሉ የሚጠጡት በሙሉ ተለዩት። ባዶ እጁን ቀረ። ልክ ገንዘቡን ሲጨርስ ደግሞ ምን መጣ መሰላችሁ? እዛ ሀገር ላይ ታይቶ ተሰምቶ የማያውቅ ረሃብ ተነሳ። ከፍተኛ ረሃብ ተነሳ። ይህ ልጅ ወይ ቤት አልሰራ ወይ ንብረት አላፈራ፣ ባዶ እጁን ቀረ። ረሃብ ሲያሰቃየው አንድ ሰው ቤት ተጠግቶ መኖር ጀመረ። ያስጠጋው ሰው በነፃ አላኖረውም። ችግር የለውም ቤቴ ግባና ትኖራለህ፣ ግን ቀን ቀን አሳማዎች አሉኝ እነሱን ትጠብቃለህ አሉ። ይህ ልጅ ተንደላቆ ተሞላቆ ያደገ የባለጸጋ ልጅ ነው። የምን ጠባቂ ሆነ? አይሰማም። አሳማ እንግዲህ በግዕዝ ህሱም ማለት አስቀያሚ ነው። የመጨረሻ ቆሻሻ እንስሳ፣ እዛው የሚበላ እዛው የሚጸዳዳ በጣም የቆሸሸ እንስሳ ነው። ይህ ልጅ የአሳማ በረት ውስጥ ቀኑን ሙሉ ሲጠብቅ መዋል ጀመረ። በጣም የሚሸት በረት ውስጥ ማለት ግን የሚገርማችሁ ከሽታው በላይ ይህ ልጅ በጣም ያስቸገረው እንደሆነ ታውቃላችሁ? ረሃብ ነበረ። በጣም ይርበው ነበረ። ከረሃቡ ጽናት የተነሳ አሳማዎቹ ከሚበሉት ምግብ ሊበላ ይመኝ ነበረ ይላል። ምን ነው እንደው እንደነሱ ባደረገኝ ብሎ በአሳማ እስኪቀና ደረሰው። ይህን ጊዜ ወደ ልቡ ተመለሰ ይላል። እግዚአብሔር ሁላችንን ወደ ልባችን ይመልሰን። ምን አለመሰላችሁ? በአባቴ ቤት እንጀራ የሚተርፋቸው አገልጋዮች ስንት ናቸው አለ። እኔ እዚህ በረሃብ ልሞት ነው። እኔ እዚህ የአሳማ ምግብ እያየው የጎመጀው ነው። በዚህ ሰዓት በልተው ጠጥተው ጠግበው ለውሻ የሚሰጡ በልተው ጠግበው ምግብ የሚደፉ የአባቴ ቤት ሙያተኞች ስንት ናቸው? ስለዚህ አሁኑኑ ተነስቼ ወደ አባቴ እሄዳለሁ። እንዲህ እለዋለሁ፣ አባቴ ሆይ በሰማይና በፊት በደልኩ። በሰማይ እናት አባትን አክብር ባለ በእግዚአብሔር ፊት በአንተም ፊት በደልኩ። ከእንግዲህ ወዲህ ልጅህ ተብዬ ልጠራ አይገባኝም። ቤቱ ውስጥ ካሉት አገልጋዮች እንደ አንዱ አድርገኝ እለዋለሁ አለ። ተነስቶም ወደ አባቱ መጣ ይላል። ከኔ ጋር ናችሁ ምዕመናን? እግዚአብሔር ከሁላችን ጋር ይሁን። አባቱም ገና ከሩቅ ሳለ አየውና አዘነለት። ገና ብቅ ሲል ሲያየው አዘነለት። ወደ እርሱ ሮጠና አቀፈና ሳመው። ልጁም አባቴ ሆይ ልጅ ልባል አይገባኝም አለ። አባት ግን ገና ከአፉ ተቀብሎ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለጣቱ ቀለበት ለእግሩ ጫማ ስጡት፣ የሰባውን ፍሪዳ አምጡና ረዱለት፣ እንብላ ደስ ይበለን፣
ይህ ልጄ ሞቶ ነበር ሕያው ሆኗል፣ ጠፍቶ ነበር ተገኝቷል አለ። ደስ የሚላቸው ጀመር ይላል። ይህ ሁሉ ሲሆን ምእመናን፣ ይህ ባለጸጋ ስንት ልጆች አሉት ብያቸዋል። ታላቅ ወንድሙ እርሻ ሲያርስ ውሎ ማታ ላይ ወደ ቤት ተመለሰ። ወደ ቤት ሲመጣ ቤቱ እልልታ በእልልታ ሆኗል። ድግስ ላይ ነው። ከበሮ ይመታል፣ እልል ይባላል። አንዱን ሕፃን ጠራና ምንድነው የምሰማው ብሎ ጠየቀው። አይ ወንድም መጥቶ አባት የሰባውን ፍሪዳ አርዶለት ነው አለ። ተቆጣ፣ ሊገባም አልፈለገም ይላል። አባቱም ወጥቶ ለመነው ይላል። መከረኛ አባት። የጠፋው ልጅ ሲመጣ ቤት ውስጥ ያለው ደግሞ አልገባም አለ። ኧረ እባክህ ግባ አለው። አልገባም፣ እኔ እስከ ዛሬ እንደ ባሪያ ተገዝቼልሃለሁ። እንደምን ተገዝቼልሃል? ካዘዝከኝ ያልፈጸምኩት አንድም ነገር የለም። ነገር ግን ለእኔና ለጓደኞቼ በግ እንኳን አርደ ብሉ ብለህን ታውቃለህ? ፍየል እንኳን አርዳ አብልተህን ታውቃለህ? ዛሬ ግን ገንዘብህን ከጋለሞቶች ጋር በልቶ ይሄ ልጅህ ሲመጣ አለ። ይሄ ምንህ ሲመጣ አይሰማም። ምኑ ነው ለሱ? ይህ ወንድሜ አይደለም ያለው። ይሄ ልጅህ ሲመጣ ፍሪዳ አረድክለት፣ ስለዚህ አልገባም አለ። አባት ግን ምን አለው? ልጄ ሆይ አንተ እስከ ዛሬ ከኔ ጋር ነበርክ። የእኔ የሆነ ሁሉ የማን ነው? ያንተ ነው። ነገር ግን ይህ ወንድምህ ሞቶ ነበር ሕያው ስለሆነ፣ ጠፍቶ ነበር ስለተገኘ ደስ ሊለን ሐሴትም ልናደርግ ይገባናል አለው ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። ስንት ምሳሌዎች ነገርኳችሁ ምእመናን። መጀመሪያ የጠፋው ምንድን ነው? ጅብ ነው። ሁለተኛው ሳንቲሙ ላይ ነቃ አላችሁ፣ ምንድን ነው? ሁለተኛው ምንድን ነው? ሶስተኛው ሰው ነው። የሚገርማችሁ የሉቃስ ወንጌል ምዕራፍ 15 አሁን ያነበብነው መድኃኒታችን ኢየሱስ ክርስቶስ ከተናገራቸው ምሳሌዎች ሁሉ እጅግ ወርቃማው ምሳሌ ነው። የሌሎች ምሳሌዎች አክሊል ነው፣ ዘውድ ነው። እንደውም አንዱ ሊቅ ምን አለ? መጽሐፍ ቅዱስ ቢጠፋ ራሱ ይህንን ምዕራፍ ወስዶ መጽሐፍ ቅዱስን ድጋሚ መጻፍ ይቻላል ይላል። እዚህ ውስጥ በጣም ብዙ ትምህርት አለ። ምስጢረ ሥላሴ አለ፣ ምስጢረ ሥጋዌ አለ፣ ምስጢረ ቁርባን አለ፣ ምስጢረ ትንሣኤ አለ፣ ነገረ መላእክት አለ፣ ብዙ ነገረ ድህነት አለ። ሁሉን ለመማር ጊዜያችንም እውቀታችንም አይፈቅድልንም። እኔ እንደው አንድ ክርስቲያን ከአምላኩ ከእግዚአብሔር ተለይቶ እንዴት ይጠፋል የሚለውን ብቻ ልንገራችሁ። የመጀመሪያ ላይ የጠፋው በግ ነው፣ እንስሳ ነው። ሁለተኛ የጠፋው ዕቃ ነው። ሶስተኛ የጠፋው ምንድን ነው? ሰው ነው። ሰው ሆነን ከአምላካችን ተለይተን ልንጠፋ እንችላለን? አንችልም? እንችላለን በኃጢአት። አንዳንዴ ደግሞ ኃጢአታችን ሲበዛ ከሰውነት ክብር ወርደን እንደ እንስሳ የምንሆንበት ጊዜ አለ እኮ አይደለም? ሰው ክቡር ሆኖ ሳለ አያውቅም እንደሚጠፉ እንስሳት መሰለ እንደሚል ማለት። አንዳንዴ ደግሞ ሰው ከእንስሳም ያንሳል። በእውነት ባለንበት ዘመን እኮ ሰው ከእንስሳ ያነሰበት ዘመን ነው አይደለም? አዎ። እንስሳት የማያደርጉትን ነገር ሰዎች እያደረጉት ነው። ጆሮ የሚከብድ ዜና እንሰማለን በየቀኑ፣ ለጆሮ ጭው የሚያረግ። እንስሳ እንስሳን አይበላም፣ ሰው ግን ሰውን እየበላ ነው። ስለዚህ ከሰውነት ክብር ወርደን እንደ ዕቃ ልንሆን እንችላለን። እግዚአብሔር ምን አደረገ? ይህ ሰውዬ፣ ይህ ባለ ታሪክ የጠፋበትን በግም ፈለገው፣ ሰውንም ፈለገው፣ ዕቃውንም ፈለገው። እንደ ሰው ብትጠፉ እፈልጋችኋለሁ፣ እንደ እንስሳ ብትሆኑም እፈልጋችኋለሁ፣ እንደ ዕቃ የማትጠቅሙ ብትሆኑ ምን እላችኋል? ይፈልገናል። እግዚአብሔር ሁላችንን ይፈልገን። ፈላጊውን ስታዩት መጀመሪያ ላይ እረኛ ነው። ሁለተኛው ላይ ሴት ነው፣ እናት ነው። ሶስተኛው ላይ አባት ነው። የሁላችን አባት ማን ነው ምእመናን? አይሰማም። አባታችን እሱ ነው። ኢትዮጵያዊ ሊቅ ቅዱስ ያሬድ ደግሞ ኧረ አባት ብቻ አይደለም ይላል። አንተ አቡነ ወአንተ እምነ፣ አንተ አባታችን ነህ፣ አንተም እናታችን ነህ። እግዚአብሔር እናትም ነው አባትም ነው። ታላቁ ሊቅ አለቃ ኪዳነ ወልድ ክፍሌ ደግሞ አይ የለም እግዚአብሔር እናት አባታችን ብቻ እንኳን አይደለም አያታችንም እሱ ነው ይላሉ። ምናችን? ለምን? እግዚአብሔር በመጽሐፍ ቅዱስ ራሱን በዶሮ በወፍ መስሎ ይናገራል። ዶሮ ጫጩቶቿን ከቅፎቿ በታች እንድትሰበስብ እኔ እናንተን ሰበስባችኋለሁ ይላል። ከኔ ጋር ናችሁ ምእመናን? እስቲ መልሱልኝ። ዶሮ ለጫጩት እናት ናት ወይስ አያት ናት? መልሱ እንጂ። ሰሚት ዶሮ የለም እንዴ? ለነገሩ ከሱፐር ማርኬት እየገዛችሁ ረሳችሁታል። ዶሮ ለጫጩት እናት ናት አያት ናት?
አያትና እናቷ ማን ነው? እንቁላል እንዳትሉ አደራችሁ። ዶሮ እንቁላል ትጥላለች። ከእንቁላሉ ምን ይገኛል? ስለዚህ እናትም ናት አያትም ናት። እግዚአብሔር እንደ እንቁላል መሬትን ፈጠረ። ከመሬት ከአፈር ደግሞ ማንን ፈጠረ? ሰውን ፈጠረ። እናትም አባትም አያታችንም ማን ነው? ስሙ የተመሰገነ ይሁን። እናትም አባትም ግን ደግሞ ምእመናን እናት አባታችን የፈለገ ቢወዱን በዋልንበት ሁሉ አብረውን አይውሉም፣ ባደርንበት ሁሉ አያድሩም። እግዚአብሔር ግን ከኛ ተለይቶ ያውቃል። ስለዚህ እግዚአብሔር እናት አባት ብቻ አይደለም፣ አያት ብቻ አይደለም፣ እረኛም ጭምር ነው። እግዚአብሔር እረኛዬ ነው አለ ነቢየ እግዚአብሔር ዳዊት። እግዚአብሔር ምኔ ነው? የሚያሳጣኝ እረኛ ነው እግዚአብሔር። እረኝነቱ ለምንድን ነው? ቀንም ሌሊትም የሚጠብቅ እረኛ ነዋ። እረኛ ቀን ጠብቆ ሌሊት ይተኛል። እግዚአብሔር ግን እኛን ሲጠብቅ ምን አይልም? የሚጠብቀኝ ምን አይልም? አይተኛም። ሌላው ዘበኛ እኮ ይተኛል ታውቃላችሁ። ሌላው ጠባቂ ይተኛል። ብዙ ዘበኞች ጥበቃ እያለባቸው ቡና ጠጡ ስትሏቸው ሌሊት ቡና እንቅልፍ ይከለክለኛል ይላሉ። ጠባቂ ናቸው ግን ምን ይላሉ? እግዚአብሔር ግን እኛን ሲጠብቅ ምን አይልም? አይተኛም። እረኛ በግ ጠብቆ መጨረሻ በጉን ለሚገዙ ሰዎች ምን ይለዋል? ይሸጠዋል ወይ ራሱ አርዶ ይበላዋል? እግዚአብሔር እረኛችን ነው። ይሸጠናል? መልሱልኝ። ባይሆን እረኛው መድኃኔዓለም ክርስቶስ ስለኛ በ30 ብር ተሸጧል። እረኛ በጎቹን አርዶ ስጋቸውን ይበላል። የኛ እረኛ ክርስቶስ ግን እኛ በጎቹ ተሰልፈን የእረኛውን ስጋና ደም እንበላለን። አላያችሁም? ቅድም ተሰልፈው የእረኛውን ስጋና ደም ሲበሉ። እኛ እኮ በግ የፈለገ ብንወደው ወይ እናርደዋለን ወይ እናሳርደዋለን። አሁን ለዓመት በዓል እስቲ መልሱልኝ። ዓመት በዓል ሲደርስ ለገና ለፋሲካ በግ የምንገዛው ከሳምንት በፊት ነው። ብዙ ጊዜ አይደለም? ከኔ ጋር ናችሁ? ከሳምንት በፊት እንገዛለን፣ በግ እናስራለን ቤታችን። ያንም በግ አንድ ሳምንት እኛ ጋር ሲቆይ አንንከባከበው? በአፉ ሳር ይሰጠዋል፣ ውሃ ይሰጠዋል። ለምንድን ነው የምንንከባከበው? እስቲ መልሱልኝ። ምናልባት ያ በግ ያን ሰሞን የሚያየውን ፍቅር አይቶ እንደው እንዴት የተባረኩ ሰዎች ናቸው፣ እንደው በልቼ የምጠግብ አይመስላቸው፣ እንደው እዚሁ እንደው አዶብት አድርገው ልጃቸው ባረጉኝ ይላል። እንንከባከበዋለን፣ ግን ለማረድ ነው። የእረኛ ፍቅር እስከ ማረድ ነው። የክርስቶስ ፍቅር ግን ለበጎቹ ነፍሱን እስከ ማሳለፍ ድረስ። ይህ እረኛ 100 በጎች ነበሩት ይላል። የጠፋበት በግ ስንት ነው? አቤት! አንዱም በግ ፍለጋ በጨለማ ወጣ፣ እስኪያገኘው ድረስ ፈለገው፣ ባገኘው ጊዜ በትከሻው ተሸከመው ይላል። ይህ እረኛ መድኃኒታችን ኢየሱስ ክርስቶስ ነው። 100 በግ የተባሉት ሰውና መላእክት ናቸው። አንድ በግ ጠፋ የተባለው ደቂቀ አዳም ነው፣ እኛ ነን፣ የሰው ልጆች ነን። እስኪያገኘን ድረስ ፈለገን የተባለው ከሰማየ ሰማያት ወርዶ እኛን ፍለጋ ተወልዶ ሰው መሆኑን ነው። እስኪያገኘው ድረስ ፈለገው፣ ባገኘው ጊዜ በትከሻው ምን አለው? ተሸከመው። ነስአ ደዌነ ወጾረ ሕማመነ። ኃጢአታችንን በደላችንን ክርስቶስ በትከሻው ላይ ምን ብሏል? ተሸክሟል። የጠፋ በግ አዳምን የፈለገው ባገኘው ጊዜ የተሸከመውን ቸሩን እረኛ ክርስቶስን የወለድሽልን ሆይ ምን ይበልሽ? ቅዱስ ዮሐንስ አፈወርቅ ተረጎመው። የጠፋው በግ አዳም ነው። ባገኘው ጊዜ የተሸከመው ክርስቶስ ነው። የተሸከመው የሁላችንን ኃጢአት። ስለዚህ እየተናገረ ያለው ስለ ማዳን ሥራው ነው። ወደኛ ዘመን ግን ልመልሳችሁ ምእመናን፣ ወደኛ ዘመን ልመልሳችሁ። አንድ ክርስቲያን ከቤተ ክርስቲያን ተለይቶ እንዴት ይጠፋል ካላችሁ፣ የመጀመሪያ የሚጠፋው እንደ በግ ነው። የመጀመሪያው የሚጠፋው እንደ ምንድን ነው? እንደ በግ ነው። በግ እንዴት ነው የሚጠፋው? እስቲ ንገሩኝ ምእመናን። በግ የሚጠፋው አውቆ ነው ወይስ አያውቅ ነው? መልሱልኝ። ምን እያደረገ ነው በግ የሚጠፋው? እስቲ ንገሩ። እዚህ ጋር ሳር እየበላ እዚህ ጋር የሚበላው ሳር ትንሽ ሲደርቅበት ወደዛ ሲሄድ አይደል? ውሃ ሲጠጣ እዚህ ጋር ደፍረስ ሲልበት ወደዛ ሲሄድ። በግ አስቦ ይጠፋል? አይጠፋም። በግ ሲጠፋ ቢመሽብኝስ ብሎ ያስባል? ተኩላ ቢበላኝስ ይላል? አይልም። የመጀመሪያው እኛ ክርስቲያኖች ከቅድስት ቤተ ክርስቲያን የምንጠፋው ልክ እንደ በግ ሳናውቅ ነው። ይሄ በግ እየበላ እየጠጣ እንደጠፋ ብዙ ሰዎች በእንጀራ ጉዳይ ከቤተ ክርስቲያን ይጠፋሉ። አይተው ይጠፋሉ። አንድ ሳር ሲበላ ሌላ ሳር፣
አንድ ውሃ ሲጠጣ ሌላ ውሃ እያለ እንደጠፋ፣ አንድ ስራ ስንነግድ ሌላ ስራ፣ አንድ ሱቅ ስከፍት ሌላ ሱቅ፣ አንድ ትምህርት ስትማር ሌላ ትምህርት እያልን እኮ ሳናውቀው ከእግዚአብሔር ቤት ጠፍተን የቀረን ሰዎች አለ። እግዚአብሔር በቸርነቱ ይመልሰን። አንዳንዱ ሰው አሁን በስራ ቢዚ ይሆንና ውጥር ይልና ምነው አትመጣም ቤተ ክርስቲያን ሲባል ውይ እኔ እኮ በጣም ቢዚ ነኝ ይላል። ይሄ በጋውን ቢዚ ነበር አልነበረም? ነበር። ይህን ሳር እያገላበጠ ማለት ነው። እግዚአብሔር አትስሩ፣ አትነግዱ፣ አትማሩ አይልም። ከቤተ ክርስቲያን ግን እንድንርቅ አይፈልግም። ከቤቱ ከመራቅ እግዚአብሔር ይሰውረን። አዎ በግ ሲጠፋ ተኩላ ቢበላኝ አይልም፣ ገደል ብገባ አይልም። ሰዎች ከእግዚአብሔር ቤት ሲርቁ ተኩላ የተባሉ መናፍቃን ቢነጥቁኝስ፣ የበግ ለምድ ለብሰው የሚመጡ በውስጣቸው እንደ ተኩላ ነጣቂዎች የሆኑ መምህራን ቢወስዱኝስ ብሎ አያስብም ሰው። ገደል ብገባ አይልም። ብሞትስ ሳንል ነው ከእግዚአብሔር ቤት እኮ የምንርቀው ብዙዎቻችን። እኔ ያሳዝነኛል። በተለይ ኢትዮጵያውያን ዕድሜ ልካችንን እኮ ለመኖር ስንዘጋጅ እኮ ነው የምንሞተው። ታውቃላችሁ? ለመኖር ስንዘጋጅ ቤት ለመስራት መኪና ለመግዛት እንደው የሆነ ህይወት ለመጀመር ስንዘጋጅ እንሞታለን። የነፍሳችንን ነገር ትተን ስጋችን ላይ ብቻ ስንሮጥ ማለት እና እንዲህ የጠፋነውን እግዚአብሔር በቸርነቱ ይመልሰን። ምን አደረገ? ፍለጋ ወጣ እግዚአብሔር ይላል። አንድ ሰው ጠፋ ብሎ አይንቅም እግዚአብሔር። ፍለጋ ወጣ፣ እስኪያገኘው ድረስ ፈለገው። እስቲ ድምፃችሁን ከፍ አድርጋችሁ ይህን ቃል ከኔ ጋር ድገሙ። እስኪያገኘው ድረስ ፈለገው። እግዚአብሔር የሚፈልገን ምን እስኪለን ነው? አዎ እስኪ ደክመው አይልም፣ አይደክመውም። እስኪ ሰለቸው አይልም፣ አይሰለቸው። ምን እስኪለን ነው የሚፈልገን? እስኪያገኝ። ባገኘው ጊዜ አነሳና በትከሻው ምን አለው? ይሄ ደግሞ በጣም ይገርማል። እስቲ አሁን ፀሐይ ላይ ነው ያላችሁት፣ ቃለ እግዚአብሔር እየሰማችሁ ነው። የበረከት ያርግላችሁ። አሁን እዚህ ፀሐይ ላይ ቀኑን ሙሉ በግ ስትጠብቁ ብትውሉ፣ አሁን እውነቱን ነው የምትነግሩኝ። ቀኑን ሙሉ በግ ጠብቃችሁ ውላችሁ ማታ ፀሐዩ ተጫውቶባችሁ እስቲ ገብቼ አረፍ ልበል ብላችሁ ቤት ስገቡ አንድ በግ ቢጠፋ ያንም በግ ፍለጋ ስትወጡ ደስ እያላችሁ ነው የምትወጡት? እየተራገማችሁ ነው መችሳር? አዎ ያንም በግ ፍለጋ ወጣችሁ ተራራ ጫፍ ወጣችሁ ብታጡት፣ ደግሞ ወርደን ወደ ታች ብናጣው፣ ወንዝ ተሻግረን ብናጣው፣ እንቅፋት ደግሞ ደና አድርጎ አንድ ሁለት እግራችንን ቢመታል፣ እኩለ ሌሊት ላይ ያንን መዘዘኛ በግ ብናገኘው እንሸከመዋለን? እስቲ መልሱልኝ። ትሸከሙታላችሁ? ቢቻል በዱላ ነው አይደል? እንኳን በግ ቀርቶ ልጅ ጠፍቶ ሲገኝ ምንድን ነው የሚደረገው? እኔ ልንገራችሁ፣ የእኔን ልምድ ላካፍላችሁ መሰለኝ። ልጅ ሲጠፋ በመጀመሪያ ወላጆች ወይኔ ልጄ፣ ወይኔ ልጄ፣ ወይኔ ልጄ ይላሉ አይደለም? ሲገኝ ደግሞ ወይኔ የሚለው ልጁ ነው አይደለም? ምን አንቀዠቅ በጥርሳቸው ነው ብዙ እናቶች የሚያናግሩት። መጀመሪያ ገርፈው ነው ራሱ የት ነበርክ የሚሉት አይደለም? አሁን በጣም የሚያስቀኝ አንዳንዴ እንጠፋና የት እንደነበርክ ንገረኝ ችግር የለውም አልመታህም የሚሉት ነገር አለ። ያጓጓሃል። ሊመቱ እኮ ነው ሊመቱ ነው። ተናገር ችግር የለው፣ እኔ እውነቱ እንድትናገር ነው የምፈልገው፣ ንገረኝ ይሉና ስትናገር ድርግም አድርገው ይመቱሃል። ከዛ ለንስሐ አባትህም አትናገር፣ ለሳይካትሪስትም አትናገር፣ ተለጉመ ትቀራለህ። ወላጆች ልጆቻቸው ከገረፉ በኋላ ነው የት ነበርክ የሚሉት። ይህ እረኛ ግን ባገኘው ጊዜ በትከሻው ምን አለው? አቤት! አይገርምም? በጣም የሚገርም እኮ ነው። እመቤታችን ብቻ እኮ ነው ናት ልጇ ጠፍቶ ያልተጋረፈች እኮ እሷ ብቻ ነች። ታውቃላችሁ? 3 ቀን ጠፋባት እኮ ክርስቶስ። ኢየሩሳሌም ድረስ ተመለሰች ከዮሴፍ ጋር። በቤተ መቅደስ ውስጥ ከመምህራን እግር ስር ቁጭ ብሎ አገኘችው ይላል። ክርስቶስ የጠፋባችሁ ሰዎች ሌላ ቦታ አለ ቢሏችሁ እንዳትሰሙ። የክርስቶስ አድራሻው ቤተ መቅደስ ውስጥ ከመምህራን እግር ስር ነው የምታገኙት። ስታገኘው እመቤታችን አልተቆጣችም። አምላኳን ወልዳ ምን ታድርግ? ልጄ ሆይ አባትህና እኔ ስንፈልግ ለምን አስጨነከን አለችው። 3 ዓመት እኮ ይዛው ስትሰደድ ለምን አስጨነከኝ ብላ አታውቅ። ከፊቷ ዞር ሲል ግን ለምን አስጨነከኝ አለች። እመቤታችን ክርስቶስ ከሷ መራቁ ነበር ጭንቀቷ፣ ሌላ አይደል። ሌላ ወላጅ ግን ገርፎ ነው የት ነበርክ የሚለው። ይህ እረኛ ግን ባገኘው ጊዜ በትከሻው ተሸከመው ይላል። ከቤቱ እንደ በግ ተቅበዝብዘን የጠፋነውን ሰዎች በቸርነቱ ተሸክሞ ወደ ቤቱ ይመልሰን። አሁን ዛሬ ጠዋት ቤተ ክርስቲያን የመጣ ነው ልባም ስለሆንን ይመስላችኋል? አስተዋይ ስለሆንን ይመስላችኋል? አይደለም። ተሸክሞ ያመጣን ማን ነው? እግዚአብሔር። አሁንም እኮ ተሸክሞን ነው እንጂ ተመችተ ነው አይደለም።
ችሎን እኮ ነው፣ ችሎን ነው በእውነት። ስለዚህ የመጀመሪያው አጠፋፍ እንደ በግ መጥፋት ነው። እንደ የጠፋነውን በቸርነቱ ይመልሳል። ሁለተኛ የጠፋው ምን ነበር አልኳችሁ? አይ ደከማችሁ መሰለኝ። ምንድን ነው የጠፋው? ሳንቲም ነው። ይህንም ብዙ አላደክማችሁም። ሳንቲምን ቅዱስ የሮኒመስ የሚባለው የቤተ ክርስቲያናችን ሊቅ ወይም ጄሮም የሚባለው ማለት ነው ተርጉሞታል ደህና አድርጎ። ሳንቲም የተባለው የሰው ልጅ ነው ይላል። ሳንቲም ማን ነው? ለምን በየሀገራቱ በተለይ ንጉሥ ባለበት ሀገር ሳንቲም ላይ የንጉሱ መልኩ አብሮ ይቀረጻል። የኛ የሁላችን ንጉሳችን ማን ነው? ንጉሳችን ማን ነው? እኛ የማን ሳንቲም ነን? መልኩን እኛ ላይ አትሟል። ንግበር ሰብአ በአርአያነ ወበአምሳሊነ ብሎ ገና ሲፈጥረን ሰውን በመልካችን እንፍጠር ብሎ እላያችን ላይ መልኩን አትሞብናል። ስለዛ ግን በኃጢአት ስለቆሸሽን ነው እንጂ ሁላችን ላይ የእግዚአብሔር መልክ አለ። ስለዚህ እኛ የማን ገንዘቦች ነን? ስለዚህ የጠፋው ሳንቲም ሳይሆን ሰው ነው ማለት ነው። ይቺ ሴት ምን አደረገች? ሳንቲሟ ጠፋባት። ሳንቲሟ ሲጠፋ በመጀመሪያ መብራት አበራች። ከዛ ቤቷን ጠረገች። ከዛ ሳንቲሙን እዚያው ቤት ውስጥ ከቆሻሻው መሃል አወጣችው። በጉ ከቤተ ክርስቲያን የጠፉ ሰዎች ናቸው። ሳንቲሙስ ምንድነው ካላችሁ፣ ይህ ሳንቲም ጠፍቷል፣ ግን ያለው ቤት ውስጥ ነው። ቤት ውስጥ ነው ያለው፣ ግን ምን ብሏል? ጠፍቷል። ሁለተኛ የጠፋ የሚባለው ምን እንደሆነ ታውቃላችሁ? ቤተ ክርስቲያን ውስጥ ሆኖ የጠፋ ሰው። አሁን እኛ ብዙ ጊዜ የጠፉ ሰዎች ሲባል ቅዳሴ የማያስቀድሱ፣ ሰዓታት የማይቆሙ፣ ማህሌት የማይቆሙ፣ ሰበካ ጉባኤ የማይከፍሉ፣ ሰንበቴ የማይጠጡ፣ እንዲህ ጠዋት የማይገኙ፣ ጉባኤ የማይካፈሉ ይመስሉ። እሱ ምድብ አንድ ጠፊዎች ይባላሉ። እነሱ ምን ይባላሉ? ምድብ አንድ ነው። ምድብ ሁለት ማን እንደሆነ ታውቃላችሁ? ቤተ ክርስቲያን ውስጥ ሆነን የጠፋን ሰዎች ነን። እንዳንፈለግ እዚህ ነው ያለ ነው። ሰዓታት የምንቆመው እኛ፣ ማህሌት የምንቆመው እኛ፣ የምንቀድሰው እኛ፣ የምናስቀድሰው እኛ፣ ሰበካ ጉባኤው እኛ፣ ዘማሪው ሰባኪው እኛ። ጠፉ ተብለን እንዳንፈለግ ማለት ነው። አለን እንዳይባል ደግሞ ቆሻሻ ውስጥ ነው ያለ ነው። ቆሻሻ ኃጢአት ውስጥ፣ ቆሻሻ ክፋት ውስጥ፣ ዘረኝነት ውስጥ፣ ጥላቻ ውስጥ። አሁን እግዚአብሔር እኮ ጨነቀው በእውነት እንዳያስወጣን እንዳይተፋን ፈጥሮናል። እንዳይወጣን ደግሞ ለብ ብለናል። በራድ ወይም ትኩስ ብትሆን መልካም ነበር፣ እንዲያው ለብ ስላልክ ከአፌ ልተፋ ነው ይላል። እንደዚህ ከመጥፋት እግዚአብሔር በቸርነቱ ይሰውረን። አያችሁ፣ እዚህም ሆኖ መጥፋት አለ ለካ። እንደኔ እኔ እዚህ እንደቆምኩት ቃሉን ቆሞ እየሰበኩ መጥፋት አለ፣ እያስተማሩ መጥፋት አለ። እና ቤት ውስጥ ሆኖ መጥፋት በጣም አስቸጋሪ ነው። ሌላውን እያስተማሩ ንስሐ ግቡ እያልን ንስሐ ማንገባ፣ ታረቁ እያልን ቂመኞች። ከኔ ጋር ናችሁ ምእመናን? ጥሩምባ ነፊ ታውቃላችሁ? ታውቃላችሁ? አታውቁ? ጥሩምባ ነፊ ቀብር አይገኝም ይባላል። ብዙ ጊዜ ጥሩምባ ነፊዎች ድብልቅልቅ አድርገው በጠዋት ሰፈሩን በጥብጠው እነሱ ቀብር ላይ ይገኛሉ? አይገኙም። መናገር እንጂ መቅበር አይችሉም። የጥሩምባ ነፊ ሕይወት ያለን ሰዎች አለን። ሌላውን ንስሐ ግባ ምንል፣ እኛ ግን ማንገባ። ሌላውን ታረቅ ምንል፣ እኛ ግን ቂመኞች። ልክ እንደ መርፌ አሁን ብዙ ቀዳዳ ይሰፋል፣ እላዩ ላይ ግን አንድ ቀዳዳ አለች። እሷን ይሰፋል? አይሰፋ። መርፌ የሆነ ሰዎች አለ። የሰው ቀዳዳ ስንሰፋ ምንል ማለት ወይ ደግሞ እንደ መቋሚያ አሁን ብዙ ሰው ተደግፎት ይቆማል። እሱ ቆሞ ያውቃል? መልሱልኝ። ማቆም እንጂ መቆም አይችል። እንደዚህ ያለ ሕይወት ያለንን እግዚአብሔር በቸርነቱ ይማረን። ምን አረገች ሴቲቱ? መብራት አበራች ይላል። ምንድነው መብራት? ቃሉ ነዋ። ሕግህ ለመንገዴ መብራት ነው ለእግሬም ብርሃን ነው ይላል። ቤት ውስጥ ሆነን ለጠፋን ሰዎች የሚያበራው መብራት ቃሉ ነው። አበራች። ቤቷን ጠርጋ ያንን ሳንቲም ከቆሻሻው መሃል አወጣችው። እግዚአብሔር ሁላችንንም ከያለንበት ቆሻሻ ውስጥ ያውጣል። አሁን አንዳንድ ሰው እኔ ለማልለወጠው ነገር ቤተ ክርስቲያኑ ቢቀርብኝ ይሻላል ይላል። እኔ ሄጄ ኃጢአቴን ነው የምጨምረው ባልሰማ ይሻላል ይላል። እንደዚህ አትበሉ ምእመናን። የፈለገ ብንበድል የፈለገ ብንቆሽሽ ከቤተ ክርስቲያን መራቅ የለብንም። ምክንያቱም እግዚአብሔር አንድ ቀን ከቆሻሻው መሃል ፈልጎ ያወጣል፣ ሁላችንን ያወጣል። አወጣችሁ ይላል። እዚህ ላይ እኔ አንድ ነገር ልጨምርላችሁ። አንዳንዴ ቤተ ክርስቲያን ውስጥ ጥሩ ሰው አለ፣ ደግሞ መጥፎ ሰው አለ። የለም? መልሱ እንጂ ምን እንደማያውቅ ትሆናላችሁ። ቤተ ክርስቲያን ውስጥ ጥሩ ካህን አለ፣ ክፉ ካህን አለ። የለም? ቤተ ክርስቲያን ውስጥ ጥሩ ሰባኪ አለ፣ ክፉ ሰባኪ አለ። ሁሉም አለ።
እና አንዳንድ ሰው እንደኔ አይነቱ እንደው ቤተክርስቲያን ውስጥ ክፉ ሰው ሲያይ እንደው መድኃኔዓለም እንደው ምን አለ እንደው ቤትህን ብታጸዳ እንደው እንደዚህ አይነቶቹን ሰዎች ጠርገ ብታስወጣቸው ምን አለ የሚል ሰው አለ። እየሰማችሁ ነው ብላችሁ አታውቁም እንላለን። ምን ነው ቤትህን ብታጸዳ እንላለን። በመጀመሪያ እግዚአብሔር ቤቱን ካጸዳ እኛንስ ይለቀናል? መልሱልኝ። አዎ ጽዳት ከተጀመረ አንተንም ነው የሚያስወጣ አይደል እንዴ? ወይስ ሐሳቡን ያቀረበው ሰውዬ ይቆይ ይባላል? ቅዱስ ዮሐንስ አፈወርቅ ያለውን ከኔ ጋር በሉ። ቤተ ክርስቲያን አይ ደከማችሁ መሰለኝ ላቆመው ነው። በሉ እስኪ ቤተ ክርስቲያን ሐኪም ቤት ናት እንጂ ፍርድ ቤት አይደለች። ቤተ ክርስቲያን ምንድን ነች? ቤተ ክርስቲያን ሐኪም ቤት ከሆነች እኛ ምንድን ነን? ምን ታካሚ ትላላችሁ? በሽተኞች ነን። አታሳምሩት እንጂ እየቆረብን ከሆነ ታካሚዎች ነን። ንስሐ እየገባን ከሆነ ታካሚዎች ነን። አለዚያ ግን ምንድን ነን? አይሰማም። አሁን የዛሬው ሰባኪ ደግሞ በጠዋት መጥቶ በሽተኛ ነን እንዳትሉ። እኔም በሽተኛ ነኝ። በነገራችን ላይ እኔም በሽተኛ። ታዲያ በሽተኛ ከሆንክ ለምን ቆመህ ትሰብካለህ ካላችሁ፣ በሽተኞችም እኮ ሆስፒታል ውስጥ ትንሽ ሲቆዩ እንደ ዶክተር ያደርጋቸዋል እኮ አይደል? ነው አይደለም? የእነሱም መርፌ ለሌላ ሰው ያዛሉ እኮ። እና አሁን እኛ ትንሽ ቀድመን የገባን በሽተኞች ነን። እግዚአብሔር ሁላችንንም ይማረን። ስለዚህ በሽተኛ ለበሽተኛ እንደሚያዝን ኃጢአተኛ ለኃጢአተኛ ማዘን አለበት። አሁን እኛ ችግሩ ምን መሰላችሁ? እኛ የምንሰራውን ኃጢአት ራሱ ሌላ ሰው ሲደግመው በጣም ነው የምንዳደደው። ኮፒራይት ይሁን ምን ይሁን አላውቅም። እኛ የምንሰራውን ኃጢአት ሰው ሲደግመው ደስ አይለንም። እኔ ቀላል ምሳሌ ልስጣችሁ። አሁን እዚህ ጉባኤ መሃል እየተማራችሁ መሃላችን ያለ አንድ ሰው ሞባይል ቢጮ ስልኩ ቢጮ ምን ትላላችሁ? አይ እንደው ሰው ምን አለ እንደው ቤተ ክርስቲያን መጥቶ እንኳን ስልኩን ስነ ስርዓት አያስይዝም እንደው እንላለን። የኛ ስልክ ከጮኸ ግን የሥራ ጉዳይ አስቸኳይ የቤተሰብ ጉዳይ። አይገርም? በጣም ይገርማል እኮ። ብዙ ሰዎች በነገራችን ላይ በእንዲህ አይነት ነገር ነው ከቤተ ክርስቲያን የሚሸሹት። እና አብረን የሰራውን ኃጢአት እንኳን እኮ እንተዛዘባለን። እርስ በርስ የምንፈርደውን ያህል ስላልፈረደብን ስሙ የተመሰገነ ይሁን። ስለዚህ ምን አለ ቅዱስ ዮሐንስ አፈወርቅ? በሽተኞችን የሚያክሙባት ሐኪም ቤት ናት ቤተ ክርስቲያን። አንዱ ለአንዱ ማዘን ያለብን ናት። እና ጠርጋ አስወጣ አይባልም። ይህ ሳንቲም ተጠርጎ ቢሆን ኖሮ ይገኝ ነበር እንዴ? አይገኝም። የተገኘው የት ስላለ ነው? ቤት ውስጥ ስላለ ነው። ሁላችንም በቤቱ ያጽናን። አንዳንድ ሰው ደግሞ ቤተ ክርስቲያን ውስጥ ክፉ ሰው ሲያይ ሰበብ ፈልጎ የሚወጣ ሰው አለ። ሁለተኛ አልመጣም የሚላል። እኔ የአባ ገሌን መስቀል አልሳለምም የሚሉ ሰዎች አሉ። መስቀሉ የማን ነው? የእግዚአብሔር ነው። የክርስቶስ መስቀል አንድ ኃጢአተኛ ካህን ቢይዘው ይረክሳል? አይረክስም። ካህኑ ይቀደስ ካልሆነ እንኳን ካህን ሰይጣን ቢይዘው አይረክስም። እና አንዳንድ ሰው ሰበብ ነው የሚፈልገው። ቄሱ እንዲያደረገ ዲያቆኑ እንዲያደረገ እያለ ከቤተ ክርስቲያን መውጣት ነው የሚፈልገው። ከኔ ጋር ናችሁ? አሁን እየተማርን ከላያችን አውሮፕላን ሲመላለስ ነበር። እንደው ያርግልንና ለሁላችን እንደው እዚህ ያለው ሕዝብ በሙሉ በአንድ አውሮፕላን ተጭኖ ኢየሩሳሌም ቤት ደስ ይላችኋል አይላችሁ? ያርግልን እና አሁን እንደው በረራው ላይ ልውሰዳችሁ። እየሄድን እያለ አውሮፕላኑ ላይ ምግብ ምናምን የሚያቀርቡ የሚያስተናግዱ ሰዎች አሉ አይደል? አውሮፕላን ውስጥ እንደው ቢገላምጧችሁ ቢያመናጭቋችሁ እዛ አውሮፕላን ውስጥ ወራጅ አለ ትላላችሁ? መልሱልኝ። አንጀት እያረረ ቁጭ ነው የምትለው አይደል? አዎ፣ በረራው እስኪጠናቀቅ ቁጭ ትላለ። ቤተ ክርስቲያን እንደ አውሮፕላኑ ናት። ምዕመናን የምትወስደን ወደ መንግሥተ ሰማያት ነው። አስተናጋጆቹ እኛ አገልጋዮቹ ነን። የእኛን ጸባይ አይታችሁ ወራጅ አለ አትበሉ ባካችሁ። ሁላችንን መንግሥተ ሰማያት ለማረፍ ያብቃን። ወደ መጨረሻው ልምጣላችሁ። ሶስተኛ የጠፋው ሰው ነው። መጀመሪያ የጠፋው በግ ነው። ከእግዚአብሔር ቤት የራቁ ሰዎች ናቸው። ሁለተኛው ሳንቲም ነው። ቤት ውስጥ ሆነን ያለን መስሎን የጠፋን ሰዎች ነን። ሶስተኛው ልጅ ነው። የአባቱን ገንዘብ ስጠኝ ብሎ አውቆ የጠፋ ነው። ከዚህች ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከዚህ መቅደስ ከዚህ አገልግሎት አውቀው የወጡ ሰዎች አሉ። ይህ ልጅ አባቱ ቤት ቁጭ ብሎ አንዴ ውሃ ቅዳ፣ አንዴ እንጨት ፍለጥ፣ አንዴ ከብቶቹን መልሳቸው፣ በጊዜ ግባ መባል ሰልችቶት ነው የወጣው። ከዚህች ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ጾም ሰልችቷቸው፣ ጸሎት ሰልችቷቸው፣ ምንኩስና ከብዷቸው የወጡ ሰዎች አሉ የሉም? እግዚአብሔር ይመልሳቸው። ጾም ሰልችቷቸው የወጡ አሉ። በመሰረቱ ጾም እኛም ብዙም ትወዳላችሁ? ጾም እስቲ መልሱ። ጾም ትወዳላችሁ? ትወዳላችሁ?
እሺ መልሱልኝ ሳትዋሹ። ጾም ሲወጣ ነው ሲገባ ነው እንኳን አደረሳችሁ የምትባባሉት? አንወሻሽ። እንደው ፈገግ ብላችሁ እንኳን አደረሰሽ የምትሉት መቼ ነው? ሲወጣ ነው። ቅዱስ ያሬድ ምን ይላል? ሐዘን ለአብዳን ወትፍሲት ለጠቢባን። ጾም ለጠቢባን ደስታ ናት፣ ለሰነፎች ግን ሐዘን ነች ይላል። ጾም እኮ የሥጋ ረሃብ አይደለም፣ የነፍስ ጥጋብ ነው። ቤተ ክርስቲያን ጾም ያበዛችው ልትመግበን ነው እንጂ ልታስርበን አይደለም። እና ይህ ልጅ ቤት ውስጥ መታዘዝ ሰልችቶት እንደወጣ ትእዛዝ ሰልችቷቸው ይወጡ አሉ። እግዚአብሔር በቸርነቱ ይመልሳቸው። ሄደ፣ የሚፈልገውን ደስታ ግን አላገኘም። ገንዘቡን በትኖ ጨረሰ ይላል። ከቤተ ክርስቲያን ስትወጣ ሰላም ያለ ደስታ ያለ መስሎ ትወጣለህ፣ ግን ወጥተህ የምፈልገውን ደስታ አታገኝ። ገንዘብህን ጸጋህን በትነት ትጨርሰዋል። እግዚአብሔር ጸጋችንን ከመበተን ይሰውረን። አቤት ምን የመሳሰለ ጸጋ ያላቸው ሰዎች ከዚች ቤተ ክርስቲያን ሲወጡ እኮ ጸጋቸው ብን ብሎ ጠፍቶ እነሱ ናቸው ወይስ አይደሉም ማለት ደረጃ ላይ ደርሰን። ምን የመሰለ ድምፅ የነበራቸው ድምፃቸው የትገባ ያልናቸዋል። ምን የመሰለ ስብከት፣ ምን የመሰለ ሀብተ ፈውስ የነበራቸው ወጥተው ባዶን የሆኑት። እግዚአብሔርን አተህ የምታስቀረው ሀብት ሊኖር ይችላል? አይችልም። ወጥቶ ከመቅረት እግዚአብሔር ይሰውረን። እና ይህ ልጅ ወደ ልቡ ተመለሰ ይላል። ምን አለ? በአባቴ ቤት እንጀራ የሚተርፋቸው አገልጋዮች ስንት ናቸው አለ። ከኔ ጋር በሉ፣ በአባቴ ቤት እንጀራ የሚተርፋቸው አገልጋዮች ስንት ናቸው? እሺ አባታችን ማን ነው? እግዚአብሔር። የአባታችን ቤት ማን ናት? የአባታችን ቤት ሙያተኞች ደግሞ እነ ቅዱስ ጊዮርጊስ ናቸው። እንጀራ የሚተርፋቸው ሙያተኞች፣ ከራሳቸው አልፎ ለሌላው የሚያማልዱ፣ ከራሳቸው አልፎ ለእኛ የሚጸልዩ፣ በረከታቸው ለእኛ የሚተርፍ የአባታችን ቤት ሙያተኞች ቅዱሳኑ ናቸው። እመቤታችን ናት። ጻድቃን ሰማዕታት ናቸው። ቆርሰው ለእኛ ለምግባር ድሆቹ የሚሰጡት በረከት ያላቸው ማለት እና ተነስቼ ወደ አባቴ ሄዳለሁ፣ ልጅ ልባል አይገባኝም እለዋለሁ አለ። ተነስቶም ወደ አባቱ መጣ ይላል። ይህ ልጅ በጣም ይደንቃል። አሳማ ሲጠብቅ ነበር። ልብሱ ቆሽሿል። ገላዬን ልታጠብ ልብሴን ልቀይር ሳይል ከነሽታው ተነስቶ ወደ አባቱ መጣ። አንዳንድ ሰው ወደ ቤተ ክርስቲያን ና ሲባል የለም ቆይ የማስተካክለው ነገር አለኝ፣ አሁን ጥሩ አይደለም ሕይወቴ ቆሽሻለሁ ይላል። የሚያስተካክለን ማን ነው? እግዚአብሔር ነው። የሚያጥበን እሱ ነው። ሰው አያጥብህም፣ እግዚአብሔር ነው የሚያጥብህ። እጠበኝ ከበረዶ ይልቅ ነጭ ሆናለሁ ነው ያለው። ስለዚህ ተነስቶ ወደ አባቱ መጣ። ወደ አባታችን በንስሐ ለመምጣት ያብቃል። እንዳየው አዘነለት። እግዚአብሔር ያዝንልናል። ሩቅ ሆነን አይቶ ያዝንልናል። ወደ እርሱ ሮጠና አቀፈና ሳመው። የሮጠው ልጅ አይደለም አባት ነው። መሮጥ የነበረበት ማን ነው? ልጅ በእርምጃ አባት በሩጫ። እግዚአብሔር እኛን ይቅር ለማለት የሩጫ ያህል ነው የሚቸኩለው። እኛ ግን ይቅር በለን ለማለት የእርምጃ ያህል ነው የምንጎተተው። እግዚአብሔር ይቅር ማለት ሳይሰለቸው እኮ እኛ ይቅር በለን ማለት ሰለቸን። እሱ ምሕረት ማድረግ ሳይሰለቸው እኛ ማረን ማለት ሰለቸን። ሮጠና አቀፈና ሳመው። የራበው ለምግብ የጠማው ለመጠጥ እንደሚቸኩል ክርስቶስ ይቅር ለማለት ይቸኩላል ይላል አባ ጊዮርጊስ ዘጋስጫ። አቀፈና ሳመው። ከሁሉ የተሻለ ልብስ አምጡና አልብሱት፣ ለጣቱ ቀለበት ለእግሩ ጫማ ስጡት፣ የሰባውን ፍሪዳ ረዱለታል። እግዚአብሔር ይቅር በለኝ ብለህ ስትመጣ የት ከርመህ መጣ ብሎ አይጠይቅህም። ገንዘቤን የታደረከው አይልህም። ምን ስትሰራ ከረምክ አይልህም። ከሁሉ የተሻለ ልብስ አምጡና አልብሱት ብሎ የቀደመ ጸጋህን ይመልስልሃል። የሁላችንን ጸጋ ይመልስልን። አው ፍሪዳ ረዱለት አለ። ቀለበት አርጉለት። አሁን ቀለበት ምግብ አይደል መጠጥ አይደል፣ ምን ያደርግለታል? ማህተም ነው። ድጋሚ በንብረቴ ላይ ይዘዝበት አለ። ይቅር በለኝ ብለህ ከመጣ ድጋሚ የመንግስቱ ወራሽ ያደርግሃል። የሰባውን ፍሪዳ ረዱለት አለ። እግዚአብሔር ቤቱ ለሚመጡ ሰዎች ፍሪዳ ያርድላቸዋል። ምንድነው ፍሪዳ ካልከኝ ስጋውና ደሙ ነዋ። ሌላ ምን ፍሪዳ አለ? የራሱን ስጋ የራሱን ደም ፍሪዳ አድርጎ ይሰጠናል። ይህ ልጅ የተቀበለ አምላክ ሁላችንን ይቀበለን። አሁን ስተርከው በጣም ቀላል ነው። እዚህ መሃል እስቲ ወላጆች አላችሁ። እኛ ብንሆን አሁን ስንት ዓመት ለፍተን ያፈራነውን ንብረት ልጃችን ገንዘባችንን ሄዶ አፈር ድሜ አብልቶ በአጭር ጊዜ በትኖ ሮጦ ማን ነው ቤት ውስጥ
ከስቶ ጠቁሮ ቆሽሾ ባዶ እጁን ቢመጣ ሮጠን አቅፈን እንስመዋለን? መልሱልኝ ወላጆች፣ ትስሙታላችሁ? እኔ ልንገራችሁ ምን እንደምታረጉ። የሀገራችን ባህል ደስ የሚለው መጀመሪያ አቅፈን እንስመዋለን፣ ችግር የለውም። እግዚአብሔር በኃጢአቴን ያመጣብኝ ናግባ፣ ችግር የለውም በል ናግባ ብለው እናስገባዋለን አይደል? አዎ። መቼስ ጣት ቆሰለ ተብሎ ምን አይልም። አንዴ ወልጄ ያለው ፈጣሪ በኃጢአቴን ያመጣብኝ በል ናግባ ብለን እናስገባዋለን። አስገብተን ግን አንለቀውም። እንለቀዋለን። እንጀራ በበላ ቁጥር እኔ ከፈጣሪ ያገኘዋለሁ ብዬ ነው እንጂ እንዳንተማ ቢሆን ብለን እንደው ምን ነው ባልገባው እስኪል ድረስ በነገር እንተገትገዋል። ይቅር እንላለን ግን አንረሳም። የወጋ ቢረሳ ይኸው ታውቁታላችሁ። ክርስቶስ ብቻ ነው ተወግቶ የረሳው። እዚያው መስቀል ላይ ገና ሚስማሩ ከእጁ ሳይወጣ የሚያደርጉትን አያውቁምና ገና እኮ ሚስማሩ እጅ ውስጥ ነው ያለው። ገና እኮ ልቡ ድረስ እየሰማው ነው ሾው። እኛ ግን አንረሳም። የዛሬ 10 ዓመት የበደለንን ሰው ሲቆይ የረሳውልሽ መሰለሽ ለምን ነው? ይቅር ካለ የሚረሳማ ብቻ ነው። የሁላችንን ኃጢአት ይርሳለን። የመጨረሻው ነጥብ ታላቅ ወንድሙ እርሻ ሲያርሱሎ ማታ መጣ። ሲመጣ ቤቱ ልልታ በልልታ ነው። ምንድነው ብሎ ሲጠይቅ አንዱን ሕፃን ጠርቶ ጠየቀው። ሲጠይቅ ምን አለው? ወንድም መጥቶ አባቴ የሰባውን ፍሪዳ አረደለት አለው። ይገርማል። ነገረኛ ሕፃን ነው። እኔ ሊቃውንት እዚህ እንዳይታዘቡኝ እንጂ ሕፃኑ ራሱ ሳይሆን ነገረኛ ይመስለኛል። ለምን ወንድም መጥቷል? አይበቃም? ይበቃል? አይበቃም? ወንድም መጥቶ አባቴ ያን ትልቁን ፍሪዳ አረደለት ይላል። እንትን ሲል እኮ ነው ሲያጣላ ማለት። ተቆጣ፣ ሊገባ አልፈለገም ይላል። አባቱም ወጥቶ ለመነው ይላል። እባክህ ግባ አለው። አልገባም፣ እኔ እስከ ዛሬ እንደ ባሪያ ተገዝቼልህ ምን አደረግ? ምን አረክልኝ? አንድ ነገር አረክልኝ? ዛሬ ግን ገንዘብን ከጋለሞቶች ጋር በልቶ ለመጣ ልጅህ ይህን ፍሪዳ አረድክለት። አልገባም አለ። በጣም ይገርማል። እንደዚህ አይነት ሰዎች አለን ቤተ ክርስቲያን ውስጥ ሆነን ምን አገኘው ብንል ይህንን ህንፃ እኛ ነን ያሰራ ነው፣ ይህንን አጥር እኛ ነን ያስገነባ ነው፣ ይህን ቤተ መቅደስ እኛ ነን እንዲያደርግ ነው፣ ምን አገኘን የሚሉ ሰዎች አሉ። እግዚአብሔርን አገልግሎ የሚወድቅ ሰው አለ? ቤተ ክርስቲያንን በማለታችሁ የምትከስሩ እንዳይመስላችሁ። የኔ የሆነ ሁሉ የማን ነው አለ? ያንተ ነው። አንተ ስለ ፍየል ታወራለህ፣ አንተ ስለ ጠቦት ታወራለህ። የኔ የሆነ ሁሉ የማን ነው? እግዚአብሔርን አገልግሎ ባዶ የሚቀር አለ? የለም። ይህ ልጅ አባቱን ማገልገሉ ራሱ ቆጭቶታል። ሁለተኛ የወንድም ፍቅር የለውም። እንደ ወንድሙ ከስቶ ጠቁሮ ይሆን እስቲ ሌው እንኳን አላለም። ጭራሽ ገንዘብህን ከጋለሞቶች ጋር ሲበላ ከረመ አለ። አሁን ከጋለሞቶች ጋር ይብላው ከመነኮሳት ጋር ይብላው አይቷል? አላየም። ያው በግምት ነው። በሰው ኃጢአት ሳናጣራ ከፈረድን ቤተ ክርስቲያን ውስጥ ብንሆንም ጠፍተናል። የመጨረሻ አንድ ጥያቄ ልጠይቃችሁና አበቃለሁ። ከኔ ጋር ናችሁ? ከሁለቱ ልጆች ጠፍቶ ከመጣው ልጅና ቤት ውስጥ ካለው ልጅ አባቱን በጣም የተዳፈረው የትኛው ይመስላችኋል? አይሰማም። የጠፋው ልጅማ ልጅ ተብዬ ልጠራ አይገባኝም ነው ያለው አይደል? ቤት ውስጥ ያለው ግን አባቱን ከፍ ዝቅ አደረገው አይደል? እውነት ለመናገር እግዚአብሔርን በጣም የምንዳፈረውም ቤት ውስጥ ያለነው ሰዎች ነው። ከሩቅ ያሉ ሰዎች ሲፈሩ ሲንቀጠቀጡ፣ ቤት ውስጥ ቀረብ ያልነው ሰዎች የማይለመደውን አምላክ እንለምድና የማትደፈረውን አንተ ይሁዳ ደፈረ ይላል። ቤት ውስጥ ያለን ሰዎች የበለጠ ደፋሮች። አሁን ይህን ስናገር ደግሞ ዛሬ እንደው እግር ጥሎት የመጣ ሰው ይኖራል እዚህ ጉባኤ መሃል። ዛሬ የመጣ ሰው እኮ እኔም ለዚህ ብዬ እኮ ነው ቀረብ ማለለው ይላል አንዳንድ ሰው። እኔ አላልኩም። እሺ ቤተ ክርስቲያን ቀረብ ማለት መጥፎ ነው አላልኩም። አንዳንድ ሰው መርጦ ከትምህርቱ ይዞ እችን ይዤለታለሁ የዛሬው አስተማሪ ይላል። እኔ አላልኩም። እሺ ቀረብ ማለት ጥሩ ነው መጥፎ ነው፣ ራቅ ማለት ጥሩ ነው አላልኩም። እንደውም ራቅ ማለት ብዙ መዘዝ አለው። ይህን ነግሬያችሁ ልውረድ። ክርስቶስ ሊሰቀል አንድ ቀን ሲቀረው ሐሙስ ማታ ደቀ መዛሙርቱን ሰበሰባቸውና እንደሚሞት ነገራቸው። ሲነግራቸው ከደቀ መዛሙርቱ መካከል ለእምነትም ለክደትም ለጥያቄም ለመልስም ፈጣን አለ። ቅዱስ ጴጥሮስ ተነሳና እንዲህ አለ። ጴጥሮስ ጌታ ሆይ በሉ እስኪ ሌሎች ሁሉ ቢክዱ እኔ አልክድህም። ይሄ ንግግር ጥሩ ነው ጥሩ አይደለም? ጥሩ ነው። ሌሎች ሁሉ ቢክዱ እኔ አልክድህም ጥሩ ነው።
ያጠፋው ምንድነው? ሌሎች ሁሉ ምን ቢሉ እኔ ከሌሎች ምን ያልኩ ነኝ? የተሻልኩ ነኝ ብሎ ራሱን ከፍ አረገ። ርቱ ሃይማኖት የተባለው የቤተክርስቲያናችን ሊቅ በ13ኛው ክፍለ ዘመን ምን ይላል? ጴጥሮስ ሆይ እኔም አልክድህም ወንድሞች የማይክዱህም ብትል ምን አለበት? አንተ ግን ራስህን ብቅ እነሱ ዝቅ አረግ፣ ስለዚህ እነሱ ሳይክዱት አንተ ካድከው ይላል። ይህን ጊዜ ጌታ ዶሮ ሳይጮ ስንቴ ትክደኛለህ አለው። አረ በፍጹም ምን ሲደረግ 3 እኔ አላረገውም ማለት ተገዘተ ጴጥሮስ። አሁን ይገርማቸዋል። ጌታን ለመያዝ ወደ ጌቴሴማኒ የመጣው ሰራዊት 10,000 ወታደር፣ አንድ ጭፍራ ማለት 10,000 ሲመጡ ጴጥሮስ ጌታን ለማስጣል ፈልጎ ሰይፍ አነሳ። በእውነት ቅዱስ ጴጥሮስ በረከቱ ይደርብን። ጌታን በጣም ስለሚወደው ነው እንጂ ምንም እኮ እሱ ችሎታ የለው። 58 ዓመቱ ነው በዛ ጊዜ። በ58 ዓመቱ ጌታውን ሊያስጥል ሰይፍ አነሳና ውጊያ ጀመረ። እስቲ ሰው እንደው አንድ ጥይት ይዞ ጦር ሜዳ ይሄዳል? ጴጥሮስ ግን ፍቅሩ እኮ ነው። አንድ ሰይፍ ይዞ ውጊያ ጀመረና የሊቀ ካህናቱን ባሪያ የማልኮስን ጆሮን ቆረጠው። ሊቃውንት እንደሚነግሩን ጴጥሮስ የሰደደው ለአንገቱ ነበረ፣ ግን የሥራ ልምድ ስለሌለው ምኑን ቆረጠው? ጆሮን ቆረጠው። ይህን ጊዜ ጌታ ደግሞ በዚህ ጆሮ ጦስ ጴጥሮስ ችግር ውስጥ እንዳይገባ ብሎ የዚህን ሰውዬ ጆሮ ፈወሰለት ይላል። የሁላችንን ጆሮ ይፈውስልን ክርስቶስ። አዲስ ጆሮ ነው የሰጠው። በነገራችን ላይ ክርስቶስ መሬት ላይ ፈልጎ ጆሮ አንስቶ ሰፋለት አይልም፣ ገጠመለት አይልም። አዲስ ጆሮ ነው የሰጠው። ምን ያደርግለታል? የተበላሸ ጆሮ ምን ያደርግለታል? አይደል? ስንት ክፉ ወሬ የሰማ ጆሮ ምን ያደርግለታል? ጆሮን ቀየረለት። ክርስቶስ ጆሮአችንን ይቀይርልን። እሱም ብቻ የሚሰሙ ጆሮዎችን ይስጠን። ቅዳሴያችን እንደሚለው እሱን የሚሰማ ጆሮ ይሰጣል ከፈለገ። እና ጴጥሮስ አሁን ጌታን ለማስጣል ሞከረ፣ አልቻለም። እግሬ አውጪ ብሎ ሸሸ። አሁን ጥሎ ቤቱ እንዳይሄድ ክርስቶስን ይወደዋል። ቀረብ እንዳይል አብረው ቢሰቅሉኝስ ብሎ ፈራ። ስለዚህ ጴጥሮስም ጌታን ከሩቅ ይከተለው ነበር ይላል። ከምን ከሩቅ? ቤተ ክርስቲያን በሩቁ ነው የሚሉ ሰዎች አሉ። አንቺ ልጅ ነግሬሻለሁ፣ ማህሌት ሰዓታት ምናምን ለአንቺ አይመለከትሽም። አሁን ማህሌተ ጽጌ ወጣቶች ሲመጡ የሚመክሩ ወላጆች አሉ። እኔ ነግሬሻለሁ ትቀሰፊያለሽ የሚሉ። ቤተ ክርስቲያን በሩቁ ነው የሚሉ ሰዎች። ጴጥሮስ በሩቅ ጌታን ሲከተል በረደው። ሲበርደው እሳት ሊሞቅ ቁጭ አለ። እሳት ደግሞ ሙቀት ብቻ አይደለም ያለው፣ ብርሃንም አለው አይደል? ፊቱን ወለል ላርጎ አሳየበት። እንዴ አንተ ከሱ ጋር አልነበርክ? አንተ ከሱ ጋር አልነበርክ? በጥያቄ አጣደፉት። 3 ጊዜ ሲጠይቁት ጴጥሮስ የምትሉትን ሰውየውን አላውቀውም አለ። ማንን አላውቀው? ሰውየውን አላውቀውም አለ። ክርስቶስን ሰውየው ከሚያስብል ፈተና ይሰውራችሁ። አይገርም? አንተ የሕያው እግዚአብሔር ልጅ ነው ያለው ክርስቶስ ሰውየው አለው። ከቤተ ክርስቲያን ራቅ ስትሉ ምዕመናን ይበርዳችኋል። ለማህበራዊ ኑሮ፣ ለሥራ፣ ለትምህርት አብረዋችሁ የሚውሉ ሰዎች ጋር እሳት መሞቅ ትጀምራላችሁ። አንቺ ኦርቶዶክስ አይደለሽ፣ አንተ ኦርቶዶክስ አይደለ ብለው በጥያቄ ያጣድፈዋል። መልስ ስታጣ ፈጣሪውን ፍጡር ያስብለዋል፣ ተማላጁን አማላጅ ያስብለዋል፣ ሰውየው ያስብለዋል። ክርስቶስ ራቅ ማለት ከክርስቶስ ይለያል። ቀረብ ማለት ምን ጥቅም አለው ካላችሁ፣ እንደ ጴጥሮስ ያልፈራ እስከ መስቀል የተከተለ ሐዋርያ ነበረ ቅዱስ ዮሐንስ። ለዮሐንስ ጌታ ሽልማት የሰጠው እንደዚህ ደፍሮ እስከ መጨረሻው ከተከተለኝማ ትልቅ ሽልማት ይገባዋል አለ። ምድር ላይ ወደር የሌለው ሽልማት ሸለመው። ይቺ ሽልማት ማናት? እነኋት እናትህ። አይገርምም? ክርስቶስ ለዮሐንስ ቤት እንዳይሰጠው ቤት የለውም። ክርስቶስ ቤት አለው እንዴ? የለው። የተወለደው በበረት ነው፣ የኖረው በዋሻ ነው። የሰማይ ወፎች ራሳቸውን የሚያሳፍሩበት አላቸው፣ ቀበሮች ጉድጓድ አላቸው፣ እኔ ግን ቤት የለኝም ብሏል። ስለዚህ ቤት እንዳይሰጠው ቤት የለውም። ልብሱን እንኳን እንዳይሰጠው ልብሱን ቀደው ተካፈሉ፣ በቀሚሱም ላይ ተጣጣሉ ነው የሚለው። የቀረው የሱም የተሸጠው በ30 ብር ነው፣ ምንም የለውም። ክርስቶስ ምድር ላይ የቀረው ቤቱ፣ ንብረቱ፣ ልብሱ፣ ገንዘቡ ማን ነበረች? እነኋት እናትህ አለው። ወደ ቤተ ክርስቲያን ቀረብ፣ ወደ መቅደስ ቀረብ ያልን ሰዎች ምንም ደፋሮች ሆነን ብታዩን የእመቤታችንን ፍቅር ግን አግኝተናል። የእሷን ፍቅር ግን አግኝተናል። እና ምዕመናን አሁን የተማርነው ለጠቅላላ እውቀት አይደለም፣ ለንስሐ ነው። ይህን ትምህርት የምትሰሙ ሰዎች እዚህ መካከል እንደ በግ የጠፋ ሰው ይኖራል። በሥራ በማኅበራዊ ኑሮ ተወጥሮ ከቤተ ክርስቲያን የራቀ ሰው ይኖራል።
ቤት ውስጥ እየተመላለሰ እንደኔን የጠፋ ሰው ይኖራል። ደግሞ ጨርሶ ሊወጣ ከዚች ቤተክርስቲያን ከዚች ሃይማኖት ሊወጣ ጫፍ ላይ ያለ ይሆናል። ይህ ጥሪ የእግዚአብሔር ጥሪ ነው። ሁላችንም በቸርነቱ ይመልሰን። የሰማነውን ለንስሐ ያድርግልን። በልቡናችን ጽላት ጻፍልን። እግዚአብሔር ይስጥልኝ። ተማረን ለመከረን ለልዑል እግዚአብሔር ክብር ምስጋና ይሁን። ለመምህራችን ቃሎት ያሰማልን፣ የአገልግሎት ዘመናቸውንም ይባርክልን። አብራችሁን ስለቆያችሁ እናመሰግናለን። አገልግሎቱ ለብዙሃን ይዳርስ ዘንድ ቪዲዮን ላይክ በማድረግና ሐሳባችሁን በኮሜንት በማስቀመጥ እንዲሁም ደግሞ ሰብስክራይብ በማድረግ የበኩላችሁን አስተዋጽኦ አድርጉ ዘንድ በልዑል እግዚአብሔር ስም እንጠይቃለን። እግዚአብሔር ያክብርልን።